እግዚአብሔር ለምንድን ነው አንዳንድ ጊዜ የሚመሩ ነገሮችን በመስጠት ደስ የሚሉን ነገሮችን ይቀማል? እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆመ። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ጠላቶች እንኳን ብንሆን እግዚአብሔር ይወደን። ሰማይና ምድር በሙሉ ተደምረው የሰውን ልጅ አንዲት ፀጉሩን መግዛት አይችልም። ታዲያ ለምንድን ነው ሞትን የምንፈራው? ለምን ይመስላችኋል? መቼም ሞት የሚፈራ እንስሳ የለም ወይም ሌላ ነገር የለም። ሞት የሚፈራ ብቸኛው የሰው ልጅ ነው። ለምን ይፈራል የሰው ልጅ? የዘላለም ሕይወት ስላለው ነው። የዘላለም ሕይወት ስላለው ሞትን ይፈራል። ለምን? ከሞት በኋላ ሕይወት እንዳለ መጽሐፍ ቅዱስ ባይማር እንኳን ነፍሱ ትነግረዋለች። አዋቂ ሆና የተፈጠረችው ነፍሱ ይህን እንድትነግረው ነው እውቀት የተሰጣት። ክብራ ለነፍስ አእምሮ ይላል ማር ይስሐቅ አንቀጽ 27 ላይ ሲናገር፣ የአዋቂት ነፍስ ክብሯ እውቀት ነው። የሰው ልጅ ሰውነቱ የሰውነት ክብሩ እውቀቱ ነው። ለነፍስ አዋቂነት የተሰጣት ደግሞ የእግዚአብሔርን ፍርድ እንድታውቅ ነው። አሁን አንድ ሰው መጽሐፍ ቅዱስን አላምንም እግዚአብሔርን አላምንም ቢል የምታስረዱት አሁን የዘረዘርኩላችሁ ነገሮች ናቸው። መጽሐፍ ቅዱስን ዝግት አድርጋችሁ ታዲያ እግዚአብሔር ከሌለ ሃይማኖት ከሌለ ሰው ለምን እነዚህ ነገሮች ኖሩት ብላችሁ ጠይቁ። እነዚህ ደግሞ ያለ እምነት የሚመለሱ ጥያቄዎች አይደሉም። በእግዚአብሔር በማመን ብቻ ነው መልሳቸው የሚገኙ። እና የሰው ልጅ የሚያዝነው፣ የሚጨነቀው፣ የሚሰቃየው፣ ምን አሉኝ የሚለው፣ የሚያፍረው፣ የሚሸማቀቀው፣ የሚኩራራው፣ የሚፈነጥሰው፣ የሚደራጀው፣ ስግብግብነቱ፣ ፖለቲከኛነቱ ከየት የመጣ ነው? ከዚሁ የመጣ ነው። ለዘላለማዊነት የተሰጠውን ነገር በስግብግብነት ብቻዬን ልጠቀም በማለት ወንድሙን አላኖር ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰው ክቡር ፍጥረት ነው። እነዚህ ሁሉ ነገሮች የሚያሳዩኝ እኛ የተከበርን ፍጡራን መሆናችንን ነው። ልብስ ያለው ብቸኛ ፍጡር ሰው ነው። እውነት ለመናገር ልብስ ባለበንበስ የሚኖሩት ልብስ አይተው የማያውቁት በረሃ ውስጥ የሚኖሩት እንኳን ቢሆን ሀፍረታቸውን የሚሸፍኑበት የሆነ ነገር አላቸው። ለምን እንደዚያ ሆነ? ፍየል በሀፍረቷ ትሸማቀቃለች። ለምንድን ነው ሰው እንደዚያ የሚለው? እምታፍር ነፍስ አለችው። አፍራ በግራ የመቆም እድል ያላት ነፍስ አለችው። ያቺ ናት ሁልጊዜም እንድናፍር የምታደርገን። እና የሰው ልጅ ልዩ ተፈጥሮ ነው ያለው። እማይሞላ ምኞቱ፣ እማይጠግብ ፍላጎቱ፣ ማፈሩ፣ መሸማቀቁ፣ መደሰቱ፣ ማድነቁ፣ እነዚህ ሁሉ ነገሮች ዘላለማዊ ሕይወት እንዳለው የሚጠሩት በገዛ ሰውነቱ የተቀመጡ ጥሪዎች ናቸው ከእግዚአብሔር የተሰጡት። ሰው መጽሐፍ አልተማርኩም፣ መንፈሳዊ መጽሐፍ አንብቤ አላውቅም ማለት አይችልም። እነዚህ ሁሉ ነገሮች እግዚአብሔር እንዳሉ ይነግሩታልና። እና ሰው እንዲህ ያለ ፍጡር ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ሰውን በመጽሐፍ ቅዱስ ልንገራችሁና ትንሽ ትምህርታችን እንጨርሳለን። የሰው ልጅ በመጽሐፍ ቅዱስ አሁን ዝም ከሰው ተፈጥሮ አንጻር ነው ይህንን የነገርኳችሁ። የሰው ልጅ በመጽሐፍ ቅዱስ ክቡርነቱ ተደጋግሞ ተነግሯል። ርዕሳችን ምንድን ነው? ንገሩኝ እንጂ። የሰው ዋጋ ምንድን ነው? እስኪ የሰው ዋጋ በሉ። አቤት። ስለዚህ የሰው ልጅ አሁን በምድር ላይ አሉ የተባሉት ነገሮችን ሁሉ ብንሰጠው የማይደሰተው የሰው ዋጋው ይሄ አይደለም ማለት ነው። ግልጽ ሆነላችሁ? የሰው ልጆች አልጠግብ ባይነት የሚመጣው ከዚህ ነው። ሰው
ይሄንንም ላገበስብስ፣ ይሄንም ልጨምርና ሲጨምርም አያገኝም ደስታ። ለምን? የሰው ዋጋው ሰፊ ግዛት አይደለም። ጥሩ ልብስ ያሰፋል፣ አይበቃውም። ለምን? የሰው ዋጋው ይሄ አይደለም። በጣም ጥሩ መኪና ይገዛል፣ አሁንም ደስታው ያልቅበታል። ከሳምንት በኋላ ወረቱ ያልቃል የመኪናው። ለምን? የሰው ልጅ ዋጋው መኪና አይደለም፣ ከዚያ ባሻገር ነው። ከዛ ደግሞ ይችን የሰው ልጅን አልጠግባይነት የሚያውቁ ካምፓኒዎች ደግሞ ትንሽ ይጨምሩበትና መኪናው ላይ ደግሞ ከርሞ በውድ ይሸጡለታል። ሰው እንዲህ እያለ ሲስገበገብ 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 አሁን መነኩሴውም እኮ ሳያስበው ፋሽን እየጀመረ ነው። አንዱ መነኩሴ እንደምንም ብሎ ግሸን ሄዶ የሆነች አይነት ፎጣ ገዝቶ ይመጣል። የሆነች አይነት ከዚያ ያኛውን አባ ገብረ ሚካኤል ካሰፏት አባ ኃይለ ሚካኤል ያሰፏታል። ደግሞ ያች ከዛ ደግሞ ያሰፋታል ማለት ነው። ሳይታሰብ ደግሞ እኛም ቤት ሊገባ እንደዚያ ማለት ነው። እንደው ይመስለኛል ነው፣ እርግጠኛ አይደለሁም። ከቃሉ ጋር ናቸው። እንደዚህ እኮ ነው። አሁን የሁሉ ምንድን ነው? የሰው ዋጋው ይህ አይደለም ስላልሆነ ነው ማስረጃው። እንደዚያ ቢሆን ኑሮ ሰዎች አደግንም አገኘንም ያሉት ሀገሮችም ተደስተው በጨረሱ ነበር። አልሆነም። ተሞከረ 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 ተሞከረ፣ የለም ደስታ አልቆ ሰው አሁን እነዚህ ሰለጠን ሀብት አከማችን የሚሉ ሀገሮች ሁሉ ሰው በጭንቀት ያለበት ቤት ውስጥ ሞቶ እየተገኘ ነው። ደስታ ሁሉ አልቆ ደስታም ክብርም ይሏቸዋል። እርሱ ሕያው እግዚአብሔር ነው። እሱን ያላገኘ ሰው ክብር የለውም። የፈለገ ክብር ይኖረው ክብር የለሽ ነው። እንዲህ ብለን ግን አንሰድበው። ማንንም እንድናዋርድ እግዚአብሔር አልፈቀደልንም፣ እንድናከብር እንጂ። ክብር እግዚአብሔር ነው። ወደዚያ እንድንመለስ ነው። እስቲ የሰው ዋጋ በሉ ንገሩኝ እንጂ። አሁን የሰው ዋጋ በጣም እያነሰ ስለሆነ እኮ ነው። መጨረሻ ልጅ ነው የምደመድመው። አንደኛ ራሳችን የምንሰጠው ዋጋ በርካሽ ነገሮች አስረን ደንዝዘን አድረን ውለን አድረን ውለን አድረን ውለን አድረን ውለን ከርመን የምንኖረው ለምን ይመስላችኋል? ክብራችን አልግባን ስላለ ነው። ኃጢአት ልንሰራ በምናስብበት ጊዜ ክብራችን ሰይጣን ከዓይናችን ስለሚሰውረው ነው። ያን ነው። እንደገና አሁን የሰው ክብር በጣም ቀነሰ እናቴ። አሁን ሰው ሁሉ ሰው አስጠልቶት፣ በተለይ በዚህ በምዕራቡ በአውሮፓ በአሜሪካ በዛ ስትሄዱ ሰው አስጠልቶት በጣም የሚወደው ምን ሆኗል መስላችሁ? ውሻ። ይገርማል እኮ አስጠላው። ለምንድን ነው ሰው ውሻ እየወደደ ይመጣ? እንዲሁም አሁን እጄ ስሰማን አሁን ጀርመን ነበርኩኝ። ጀርመን ውስጥ ኃይለኛ ባለሀብት አለ የተባለ ንብረቱን ለውሻው ነው አውርሷት የሞተ። ስንት ሚሊዮን ማለት ነው። ሰው ሲጀል ይወላቸዋል ለውሻይቱ። ቢያንስ እንዲው ለውሻይቱ 100 ዓመት እንኳን ብትኖር ለእሷ ተበጅቶ የተረፈው ለሞግዚቷ ይሰጥ ቢባል እንኳን የለም ለውሻይቱ። ሰው ችሎ ባል አሁን ሰው ባሉን ይፈታል ውሻ መያዝ፣ ሚስቱን ይፈታል ውሻ መያዝ፣ ውሻውትን እየጎተተ እዚያ መሄድ። በጣም ውድ ነው የሚሸጠው። አይገርማችሁ? ቦታ አይቶ የሚጸዳዳ ሰው ጋር ኑር ቢባል ሰው እምቢ ብሎ ሰው የውሻ ኩስ ልጥረግ ሲል አይገርማችሁም? ሰው ክብር እንዴት እንዳስጠላው እንዲሁ በጣም እኮ የሚገርም። ለውሻ ፍራሽ ተገዝቶለት አልጋ ለውሻው ሞግዚት ተቀጥሮ ይኸው ሰው እንደዚህ እየሆነ ነው። ሰው አስጠላው። ለምን ይመስላችኋል? ሰው ውሻ እየወደደ የመጣው። ሰውን እንደ ዕቃ ማድረግ አይቻልም። ይቻላል? ይቻላል። ከሰው ጋር ሲኖሩ ሰው የራሱ ምን አለው? አመለካከት አለው፣ የራሱ ፍላጎት አለው። ስለዚህ እንደፈለግ ነው መሆን አይችልም። ውሻው ግን ምን መሆን ይችላል? እንደተፈለገ መሆን ይችላል። አይታዘብም። ደግሞ ሲያብዱ ጨርቃችሁን ጥላችሁ ብታብዱ ሪው ብትሉ ወደ ታች ወደ ላይ ብትዟዟሩ ውሻ አይታዘብ። ሰው ለክብሩ ስለሚጨነቅ ነው ውሻ ጋር መኖር እየወደደ የመጣ። ሰው እየጠላ ውሻ መውደድ ጀመረ ሰው። ሰው ግን ክቡር ነው። እውነቴን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይኸው ያ እየመጣ መጣ። አሁን በቃ የሰው ክብር ቀሎ 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 አልቋል።
ይሄንን ያመጣው ደግሞ ምንድን ነው? ሰው ከዝንጀሮ መጣ ተብሎ ትምህርት ስለመጣ ነው። ይሄ ደግሞ ምን አመጣ? ጨካኝነትን አመጣ። አሁን ዛሬ ሰው መግደል ቀላል ሆነ፣ በጣም ቀላል ማለት ነው። አሁን በኢትዮጵያማ ሞት ለምደናል እኮ አልለመድንም? 10 ሰው ሞተ 20 ሰው ሞተ እኮ ለምደናል። አሁን አንደነግጣል ነው። ድሮ እኮ አንድ ሰው ሞተ እኮ ያስደነግጣል። ሞት አይደለም እግሩን ተሰበረ ይደነገጥለት ነበር። አሁን ሰው ሞተ አያስደነግጠን፣ ለመድ ነው በቃ። ሞት እንድንለምድ ሆን። በጣም 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 ይገርማል እኮ። ክርስቶስ አንድ በግ ልፈልግ መጥቻለሁ እያለም እልፍ በጎቹን ማረድ ግን እንዴት ዋጋ ያስከፍላል! በእግዚአብሔር ፊት እንዴት ያስጠይቅ ይሆን? በእውነት እግዚአብሔር እኮ ንጉሡ ዳዊትን ምንድን ነው ያደረገው መሰላችሁ? ሕዝቤን ለምን ቆጠርክ ብሎ ነው ዳዊትን መቅሰፍት ያመጣበት። እግዚአብሔር ደብድቦ አይደለም፣ አስሮ አይደለም፣ ገሎ አይደለም። ሕዝቤን እኔ ሳልፈቅድልህ ማን ቆጠር አለ የራሴን በጎች ብሎ። ንጉሳቸው እኔ ነኝ፣ የምቆጥራቸው እኔ ነኝ፣ የማሰማራቸው እኔ ነኝ። አንተ ምን ቤት ነው የምትቆጥር አለው። መቅሰፍት አመጣበት። እግዚአብሔር በጎቹን እንኳን ሲገሉበት ያለ ፈቃዱ ሲቆጥሩበትም አይወድም። የክርስቶስ በግ ነው ሰው፣ የክርስቶስ አካል ነው፣ የእግዚአብሔር መልክ ነው ሰው። የሰው ልጅ ይገርማል። እኔ እንደው ፎቶውን ሲቀዱበት ይናደዳል። የእግዚአብሔርን መልክ የሆነ ሰውን ሲገል ግን ምንም አይመስለውም። እና እንደው ሰው የሚያከብር ዘመን ያምጣልን፣ ሰው የሚያከብር ዘመን ያምጣልን። በየትኛውም ዓለም የሰው ክብር ቀንሷል። የሰው ክብር በእኛ ቤት ራሱ የሰው ክብር እየቀነሰ የቁሳቁስ ክብር እየጨመረ መጥቷል። በዓመት ይሄን ያህል ምዕመን ቆረበ የሚል ሪፖርት አንሰማም። ይሄን ያህል ሆቴል ተገነባ ነው፣ ይሄን ያህል ሰው ካለማመን ተመለሰ የሚል ሪፖርት አንሰማም። ከደብር ሊሆን ይችላል፣ እኔ ሀገረ ስብከት ውስጥ እንኳን የለውም፣ ወይም ጠቅላይ ቤተ ክህነት የለውም። ምን ሪፖርቱ ግን እንሰማዋለን። ስለ ሰው የሚያስብ ስለ ሰው የሚያቅድ ይጥፋ። እዲሁ ይገርማል እኮ፣ ግርም ነው የሚያደርገው። ትንሽ በተንቀሳቀስኩባቸው ቦታዎች ያየሁት ህንፃ ሲሰሩ ትልቅ ሲሰሩ ሰውን አውሬ ሲበላው የሚያስቀድሰው 20 ሰው። ለምሳሌ እስራኤል ብትሄዱ ትልቁ ቤተክርስቲያን ናዝሬት ገብርኤል ነው፣ የእመቤታችን የብስራት ቦታ ማለት ነው። በጣም ትልቁ በመካከለኛው ምስራቅ ትልቁ ቤተክርስቲያን ነው፣ የካቶሊክ ነው። የሚያስቀድስ ግን 30 ሰውም የለው 20 ሰውም የለው። ለምን ሲባል ህንፃው ሲገነባ ዲያብሎስ ሰውን እያፈረሰው ነበር። ለሰው አልታቀደም፣ ለሰው አልታሰበም። ሰው ሲሰራ እኮ ሰው እንኳን ስራ እንኳን ህንፃ መንግስተ ሰማያትን መስራት ይችላል። እሱ ይሰራዋል ማለት አይደለም። መንግስተ ሰማያትን የሚያሰራ ስራ መስራት ይችላል። ወንጌልን የጻፈው ማን ነው? በእግዚአብሔር ቸርነት ሰው። መጽሐፍ ቅዱስን የጻፈው ማን ነው? ሰው ነው። ሰው እኮ የመንግስተ ሰማያትም ቢሆን መጓዣ ሰንሰለት እኮ ነው። ሐዋርያት ባይኖሩ እኛ ክርስቶስን አይተነዋል? አይታችሁታል? ሰምታችሁታል? ሲወለድ ነበራችሁ? ሲሰቀል ሲነሳ ነበራችሁ? አልነበርንም። ሰው እኮ ነው ያንን ትንሣኤ እንድንሰማ ያደረገን፣ በዚያ ትንሣኤ እንድናምን ያደረገን፣ በዚያ ደም እንድንቀደስ ያደረገን፣ በዚያ ማየገቦ እንድንነጻ ያደረገን፣ ክርስቶስን በጥምቀት እንድንለብሰው በቁርባን እንድንመገበው ያደረጉን እኮ ሰዎች ናቸው። ሰው እኮ ነው መንግስተ ሰማያትን የሰበካት ያዳረሳትም ጭምር። የእግዚአብሔር ቤተሰቦች ሰው ጠልቶ እግዚአብሔር አለ እንዴ? የለም። ሰው ባይኖር ይሄ መጽሐፍ ቅዱስ የለም፣ ቁርባን የለም፣ ክህነት የለም፣ እግዚአብሔርን ማወቅ የለም። ያሳወቁን ከእግዚአብሔር የተላኩ ሰዎች ናቸው። እና ግን ስለ ሰው በጣም ያለን ዝቅተኛነት ቀንሷል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? እግዚአብሔር ከሁላችን ጋር ይሁን። ስለ ሰው ሳይሆን አሁን የምንጨነቀው ስለ ሴርሞኒ፣ ስለ ግርግር ነው የምንጨነቀው። ሰው አንድ ሰው ጉዳያችን አይደለም።
ቅዱስ አባታችን አቡነ ተክለ ሃይማኖት በጣም ብዙ መናንያን ነበር የሚከተሏቸው። ደብረ ሊባኖስ እዚያ እንደገቡ ገዳም ውስጥ በጣም ብዙ ናቸው ደቀ መዛሙርታቸው። ግን አንድ ትንሽ ብላቴና ደጅ ላይ ተቀምጦ ነበር እሳቸውን ሊያገኝ መጥቶ እና አርዲቱ በሙሉ ዘንግቶት ዝም ብሎ እሳቸው ጋር ይጸልያል። በበነገው ጧት እሳቸው ከውስጡ ነው በቅድስና አውቀው ለምንድን ነው ልጄን ደጅ ያሳደራችሁት ብለው ይህንን ወቅሰዋቸዋል። እነሱ ሲወጡ አገኙት። ትናንትናውን ጠይቋቸው አልመለሱለትም ነበር። ይህ ሁሉ ምንድን ነው? ለሰው ክብር አለመስጠት ነው። በሀገራችንም በዓለምም የፖለቲካ መሪዎችም የቤተ ክህነት መሪዎችም የሰውን ክብር ትተዋል። ግብግቡ ከገንዘብ ጋር ነው። ሰው ከሌለ ደግሞ አገር የለም። ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ወይ ግሩም! ሰው የሚያይ ዓይን ይስጠን መድኃኔዓለም። ስለምንድን ነው እያወጋን ያለ ነው? ንገሩኝ እንጂ የሰው ዋጋ እስኪ ንገሩኝ። አዲስ አበባ ሲደመር ድሬዳዋ ሲደመር ባህር ዳር ሲደመር ደሴ ሲደመር መቀሌ ሲደመር ጅማ ሲደመር ጅግጅጋ ሲደመር ሐረር ሲደመር ሐዋሳ ሲደመር ቤንሻንጉል ሲደመር ጎንደር ሲደመር ደብረ ማርቆስ ሲደመር ደሴ እኩል ይሆናል አንድ ሰው ማምጣት ይችላሉ? በፍጹም። አፍሪካ ሲደመር አውሮፓ ሲደመር አንታርክቲካ ሲደመር አውስትራሊያ ሲደመር ደቡብ አሜሪካ ሲደመር ሰሜን አሜሪካ ሲደመር ኤዥያ ሲደመር አንድ ሰው ማምጣት ይችላል? አይችልም። ሰማይ ሲደመር ይችላል? አይችልም። መላእክት ሲጨመሩ ይቻላል? አይቻልም። ሰውን አንድ ከተማ ሳይሆን ምድርና ሰማይ ተደምረው አንድ ሰው ማምጣት አይችሉም። ለአንድ ሰው መጠን አንዲት ፀጉሩን መዋጀት አይችሉም። አንዲት ፀጉሩን የሰውን ልጅ አንዲት ፀጉሩን መግዛት አይችሉም። ሰማይና ምድር በሙሉ ተደምረው። ለዚህ ነው ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ ያለው። የእናንተ የራስ ፀጉራችሁ እንኳን የተቆጠረ ነው ያለው። ለዚህ ነው ምን ማለት የተቆጠረ ማለት የተቆጠረ እንዳይጠፋ የራስ ፀጉራችሁ እንኳን በእኔ ዘንድ ክብር አለው ነው። ውስጡ ስለ ደቀ መዛሙርቱ የተነገረው። እኔ ሳላውቅ የሚጠፋ ደቀ መዝሙር የላችሁም ነው ያላቸው። ግን በቁሙ የራስ ፀጉራችሁ አንዷ እንኳን በእኔ ዘንድ ክብር አላት ነው። ንጉሥ የሚቆጥረው ገንዘብ ክቡር ነውና በእኔ በንጉሥ ክርስቶስ የተቆጠረ አካል ነው ያላችሁ ማለት ነው። ይሄ ነው የእግዚአብሔር ቤተሰቦች። የሰው ክብር እንዲቀንሶ ሰው እየታረደ እየተጣለ ሰውን አውሬ እየበላው ሰው እየተሰደደ ሰው እንጀራ ብሎ አረብ ሀገር ሲሄድ አሳ በልቶት እየቀረ አዞ በልቶት እየቀረ እንጀራ ብሎ ሰው ወድቆ ቀባሪ እያጣ ሰው ተወልዶ እየተጣለ በየሆስፒታሉ እኮ ተጥለው የሚገኙ ሕፃናት አሉ። ለምን? ሐሜት ፈርተው ያለ ጊዜዋ ወለደች ላለመባል ልጁን ጥለው ይሄዳሉ። ወልደው ይጠላሉ። ለምን? እንዳይረባቸው ለሆዳቸው ተጨንቀው ይሄ ልጅ ሳሳድገው ይካፈለኛል ብለው። የሰው ክብር እኮ እንዲሁ እኮ ይገርማል የት እንደጠፋ። ድሮ እኮ ሰው ሲወለድ እናቶቻችን ተሰብስበው ሕፃን ሲወለድ፣ አሁን ጭራሽ ሰው መውለድ አይፈልግም። ለምን? አይ በቃ ጭራሽ አንዳንዶቹ የማይወልዱበት አይነገርም አሉ። ማለት ሰውነቴ ይጎሰቁላል፣ እከሳለሁ፣ እጠወልጋለሁ፣ ኧረ የምጨነቀ ብዬ እሱን ምጠርግ ብለው። ታምር ነው እኮ። ኧረ እሺ፣ የሰው ክብር በመጽሐፍ ቅዱስ እስኪበሉ እሱን ትንሽ ንገራችሁና የሰውን ዋጋ ማለት ነው። የሰውን ዋጋ የመጨረሻ አንድ ሁለት ሶስት ነገሮችን ልናገርና ትምህርቴን እጨርሳለሁ ማለት። ስለዚህ መጀመሪያ ለሰው ቅድሚያ እንድንሰጥ ለማለት ፈልጌ ነው። ጌታችን ኢየሱስ ክርስቶስ እንግዲህ ታውቃላችሁ በምድር ላይ መጥቶ 33 ዓመት ሲያገለግል ለሚቀመጥባት የሚጸልይባት አንዲት ቤት ሰርቷል። ምንድን ነው ሲሰራ ይኖረ? ሰው ነው ሲሰራ ይኖረ። ሰው ነው ሲሰራ ነበር። አንዲት ነገር እንኳን ለራሱ አልነበረው።
ቅድሚያ ሰው ይቀድማል። እሺ የሰው ክብር የመጨረሻው የሰው ልጅ ዋጋው ምንድን ነው? የፍጥረት የበላይ መሆን ነው። የሰው ልጅ የፍጥረት የበላይ መሆን ነው። እግዚአብሔር ስንት ቀን ነው ፍጥረት የፈጠረ? አቤት 6 ቀን ነው። የመጨረሻው ቤት ተሰርቶ ጉልላት መጨረሻ ላይ እንደሚቀመጥ የመጨረሻው ፍጡር ማን ነው? ሰው ነው ማለት ነው። ስለዚህ የፍጥረት የበላይነት የሰው ልጅ ዋጋ ነው። ከሁሉም ነገር በላይ ማለት ነው። ከሁሉም ነገር በላይ የፍጥረት የበላይነት ነው። ሁለተኛስ የእግዚአብሔር መልክ መሆን የሰው ልጅ ዋጋው ነው። ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው እግዚአብሔር ሰውን በመልካችን በአርአያችን እንፍጠር አለ። ይቺ ጥቅስ በጣም ተለምዳለች፣ ግን መጨረሻ ላይ የሰው መድረሻ እርከን ማናት? ይቺ ናት እኮ። ሰው ጾመም ጸለየም ንስሐም ገባ 40 ዓመት ዘግቶም ጸለየ በሰማዕትነትም ተሰቃየ፣ መጨረሻ ላይ የሚያገኛት ዋጋ ማንን መምሰል ናት? እግዚአብሔር መምሰል ናት። ያችን መልክ ለማግኘት ነው አባቶቻችን የለፉት። ስለዚህ የሰው ልጅ የመጨረሻ ዋጋው እግዚአብሔርን መምሰል ነው። ሶስተኛስ እዚሁ ዘፍጥረት ላይ ነው የምወስዳችሁ። የእግዚአብሔር የመጨረሻ ማረፊያ ማን ነው? ማን ይመስላችኋል? ሰው ነው። እግዚአብሔር ሰማይና ምድርን ፈጥሮ አላረፈም። እግዚአብሔር እጽዋትን ፈጥሮ አላረፈም። እግዚአብሔር ብርሃን ፈጥሮ አላረፈም። እግዚአብሔር እንስሳት አራዊትን አዕዋፍን ፈጥሮ አላረፈም። እግዚአብሔር ምን ፈጥሮ ነው ያረፈው? ሰው ፈጥሮ አረፈ። የእግዚአብሔር ማረፊያው ሰው ነው። ሰው እንደዚህ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰው ልጅ ለምሳሌ የአበባ ክብሩ ምንድን ነው? የሳር ክብሩ ምንድን ነው? ልምላሜ ነው። የአበባ ክብሩ መዓዛ ነው አይደለም? የንጉሥ ክብሩ ሰራዊት ነው። የመምህር ክብሩ ደቀ መዝሙር ነው። የባል ክብሩ ሚስት ናት። የሚስት ክብሩ ባል ነው። የሰው ክብሩ ማን ነው? እግዚአብሔር። የሰው ክብሩ እግዚአብሔር ነው። ልብ ብላችሁ ስሙ። ንጉሥ በዘውዱ ይከበራል። ሰው ግን የሚከብረው በእግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ክብረ እግዚአብሔር የሀብ ነውረ ይላል ሰሎሞን መጽሐፈ ተግሣጽ ምዕራፍ 1 ላይ ሲናገር የእግዚአብሔር ክብር ነውርን ይሰውራል ይላል። የእግዚአብሔር ክብር ነውርን ይሰውራል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 11 ላይ እንዲህ የሚል ቃል አለ። ወሕዝቤሰ ወለጡ ክብሮሙ በዘኢይበቁኦሙ ይላል። ወገኖች እስራኤል ለማይረባ ነገር ክብራቸውን ለወጡ ይላል። ወገኖች እስራኤል ለማይረባ ነገር ክብራቸውን ለወጡ። የማይረባ ነገር ማለት ጥቅም የማይገኝበት ለጊዜያዊ ደስታ ብለው ክብራቸውን ለወጡ። ያ ክብር ማን ነው ብለን እንጠይቅ። እንዲህ ብሎ ይናገራል። ቁጥር 13 ላይ ሲናገር ክልኤተ እካያተ ገብሩ ሕዝቤ፣ ወገኖቼ 2 በደልን በደሉ አለ። አንዱ በደል ምንድን ነው? ኪያየ ሀደጉኒ አዘቅተ ማየ ሕይወት፣ የሕይወት ውሃ ምንጭ እኔን ተውኝ አለ። አያችሁ፣ ከላይ ሕዝቤ ክብራቸውን ተው አለ። ያ ክብር ማን ነው ሲል ኪያየ ሀደጉኒ አዘቅተ ማየ ሕይወት፣ የሕይወት መገኛ የመሆን እኔን ተውኝ። ወከረዩ አዘቃተ እጹፋተ ዘአልቦ ማይ፣ ውሃ የሌለባቸው ሌሎች ጉድጓዶችንም ቆፈሩ ይላል። 2 በደል ሕዝቤ በደለ ይላል። አንደኛው በደል እግዚአብሔርን መተው ነው፣ የሕይወት ውሃ ምንጭ የሆነው። ሁለተኛው በደል ውሃ የሌለባቸው ምንጮች መቆፈር ማለት የማያረኩ የዚህን ዓለም ደስታ ማደን ማለት ነው። ይህን አደረጉ። ከዛስ ምን ይላል? ትረስእኑ መራት ሰርጓ፣ ሙሽራ ቁጥር 32 ላይ ሲደርስ ሙሽራ ጌጧን ትረሳለችን? ወድንግልሂ ባዝግናሃ፣ ገና ብላቴና የሆነች ሴት እስከ እናት አባቷ የተሰጣትን ጌጥ ትረሳለችን? ወሕዝቤሰ ሀደጉኒ በመዋይል ዘአልቦ ሁልቁ፣ ወገኖች እስራኤል ግን ለማይቆጠር ዘመን እኔን ትተውኛል ብሎ ይነገራል። ስለዚህ እግዚአብሔር ምን ማለቱ ነው? ወገኖች እስራኤል ክብራቸውን ለማይረባ ነገር ለወጡ ያለ ያ ክብር ማን ሆነ? እግዚአብሔር ሆነ። ሪ ከመ ረሰየኪ
ሀዲገ ዚአየ እኔን መተውሽ ምን እንዳመጣብሽ ተመልከች እስራኤል ይላል። እኔን መተውሽ ምን እንዳመጣብሽ ይላታል። ስለዚህ እግዚአብሔር የእስራኤል ክብር ነው። በመጽሐፍ ቅዱስ ከመዚህ እግዚአብሔር ቅዱሰ እስራኤል የሚል አንቀጽ ከተገኘ በጉባኤ ቤት የሚተረጎመው ቅዱሰ እስራኤል የሚለው ጽና እስራኤል ክብረ እስራኤል እግዚአብሔር እንዲህ ይላል ተብሎ ነው የሚተረጎመው። እግዚአብሔር የእስራኤል ክብራቸው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ የሰው ዋጋው ማን ነው? ተናገሩ እንጂ። የሰው ክብሩ ማን ነው? የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹበቱ አይደለም። የሰው ክብሩ እድሜው አይደለም። የሰው ክብሩ እውቀቱ አይደለም። የሰው ክብሩ ሀብቱ አይደለም። የትፍርሆ ለሰብእ ሶበ ይብዕል ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደሉም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር ነው። ምክንያቱም ኤልዛቤልን መንግስቷ አላስከበራትም። አስከብሯታል። ወርቁ አስከብሯታል። ዘውዱ አስከብሯታል። ተጎትታ በመስኮት ሙታ ደሟን ውሻ ሲልሰው መንበሩ አስከበራት። በወርቅ ጫማዋ ምድርን ለመረገጥ ትጸየፍ የነበረችውን ሰው ተጸይፏት ደሟን ውሻ ጎዳና ላይ ሲልሰው ወርቁ አስከበራት? የለም። መናኛ ቀሚስ ይለብስ የነበረው ኤልያስሳ ማን አስከበረው? እግዚአብሔር አከበረው። ነጥቆ ወደ ሰማይ ወሰደው። የሰው ክብሩ ማን ነው? እግዚአብሔር ነው። ሰራዊት ይዞ ይፈልገው የነበረውን አክዓብን ኤልያስ ሲያገኘው አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርጋቸው ኤልያስ አንተነ ሲለው አኮ አነ ዘገፈትኦሙ ለእስራኤል አለ አንተው ቤተ አቡከ፣ አንተና ዘመዶች ጣዖት እያመለካችሁ ነው እንጂ እኔ አይደለሁም እስራኤል የምገለባበት ሲለው ንጉሱ እንዳይገለው ጸጥ እንዲል የሚያደረገው የማን ክብር ነው? የእግዚአብሔር ክብር ነው። የእግዚአብሔር ክብር ብቸኞችን ያለ ዘመድ ግርማ ይሰጣቸዋል። ዮሴፍን በፈርዖን ፊት፣ ዳዊትን በጎልያድ ፊት፣ ኤልያስን በአካብና በኤልዛቤል ፊት፣ ሙሴን በፈርዖን ፊት ያከበረ ማን ነው? እግዚአብሔር ነው። እውነትም እግዚአብሔር ክብር ነው፣ ነውርንም ይሰውራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰው ልጅ ክብሩ እግዚአብሔር ነው። ከዚያስ የሰው ልጅ ዋጋው ምንድን ነው ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጴጥሮስ እንዲህ ብሎ ይናገራል። አኮ በዘኢይማስን ብሩር ወወርቅ ዘተሳየጠክሙ፣ በሚጠፋ ብርና ወርቅ የገዛችሁ አይደለም፣ እሙስተ ዘይበቁ ምግባሪክሙ፣ ከማይረባው ከከንቱ ስራችሁ ከአባቶቻችሁ ከወረሳችሁት ከከንቱ ስራችሁ የዋጃችሁ በሚጠፋ ብርና ወርቅ አይደለም፣ አላ በደሙ ክቡር ለእግዚእነ ኢየሱስ ክርስቶስ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ በደሙ በክቡር ደሙ ከመበግ ቅዱ እንዳማረ መስዋዕት በግ በሆነ በጌታችን በኢየሱስ ክርስቶስ ክቡር ደም ዋጅቷችኋል፣ ገዝቷችኋል እንጂ በሚጠፋ ብር አልተገዛችሁም፣ በሚጠፋ ወርቅ አልተገኘችሁም ይላል። የሰው ዋጋው የክርስቶስ ደም ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ እንዲህ ይላል፣ እስመ በሴጥ ተሳየጠክሙ ኢትትቀነዩ ለሰብ፣ በዋጋ ተገዝታችኋልና የሰው ባሪያ አትሆኑ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ በዋጋ ተገዝታችኋልና የሰው ባሪያ አትሆኑ። ያ ዋጋ ማን ነው? የክርስቶስ ደም እዚያው ይገልጸዋል። በደም ዋጋ ተገዝታችኋልና የሰው ባሪያ አትሆኑ። የሰው ባሪያ ማን ነው? አንደኛ የራሳችሁ ባሪያ አትሆኑ ነው። ሁለተኛስ ደግሞ ከክርስቶስ ተለይታችሁ ለሰው አድርባይ አትሆኑ። ሰው አይግዛችሁ ነው። አሁን የግድ የጣሊያን ወረራ ተብሎ መምጣት አለበት እንዴ? የገዛ ስልኮቻችን እኮ እየገዙን ነው። አታውቁም እንዴ? ሰውን የገዛ ስልኩ ባሪያ አድርጎ ቀጥቅጦ እየገዛው ነው፣ ነፍሱን ስጋውን ተቆጣጥሮ። ስለዚህ እግዚአብሔር የሰው ባሪያ አትሁኑ፣ ሰው በፈለሰፈው ነገር አትወሰዱ። እናንተ ዋጋ የተከፈላባችሁ ናችሁ። በበሬ ደም አትገኙም። እናንተ በወርቅ አትገኙ፣ በተከማቸ ዕንቁ አትገኙ። እናንተ የተገኛችሁት በአምላክ
በስግው ቃል ደም ነው፣ ዋጋ ተከፍሎባቸዋል ብሎ ይነገራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ ሰው የሆነልን ለኛ ነው። ልብ በሉ። እግዚአብሔር የወደደው ብቸኛ ፍጡር ማን ነው? ሰው። ለፍቅር ዋጋ ምን ተከፈለለት? ራሱን። እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለምን እንዲህ አድርጎ ወዶታልና። ወመጠው ወልዶ ዋሂደ ወሃበ ቤዛ ለኩሉ ከመ ኩሉ ዘየአምን ቦቱ ኢይትሃጎል አላ ይየው። በሱ ያመነ ሁሉ እንዲድን እንጂ እንዳይጎዳ እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስኪሰጥ ድረስ ይህንን ዓለም ወዶታልና። ዮሐንስ ወንጌል ምዕራፍ 3 ሲናገር አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን ወዶታልና። በጣም ነው ደስ የሚል እኮ ሲሰሙትም ቢሆን ደስ ይላችኋል። እግዚአብሔር አብ ከሆነ በአንድ ልጁ ዋጋነት የወደደኝ ነኝ ብላችሁ አስባችሁ ታውቃላችሁ? እንዴ ትዝ ይላችኋል? እግዚአብሔር እንዴ ዝም ብሎ የሚጥለን ከንቱ ገንዘቦቹ መሰላችሁ? አይደለንም እኮ ዋጋ ከፍሎብናል እኮ። ይገዳል እኮ የኛ ነገር። አብ በአንድ ልጁ እኮ ነው የገዛን። ወልድ ደግሞ በገዛ ደሙ በገዛ ስጋው በስጋው መቆረስ በደሙ መፍሰስ ካሳክሶ ነው። በአንድ ልጁ ሰው በአንድ ልጁ ሞት የተዋጀ የተገዛ አንድ ልጅ ተላልፎ የተሰጠለት ብቸኛው ፍጡር ሰው ነው። እሱ ብቻ አይደለም፣ ከነ ጠላትነቱ የተወደደ ማን ነው? ሰው በሉ እንጂ ነገሩኝ እንጂ ሰው ነው። ሮሜ ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ይነግራል። እንዘ ጸሩን ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ጠላቶቹ ነበርን፣ ግን በአንድ ልጁ ሞት ይቅር አለን ይላል። በአንድ ልጁ ሞት ይቅር አለን። የእግዚአብሔር ጠላቶቹ ስንሆን እንደው ለጠላትስ ተውት ይላል ቅዱስ ጳውሎስ። ለጠላትስ ተውት ለወዳጅስ ቢሆን የሚሞት ይገኛል ብላችሁ ነው ይላል። እንኳን ለጠላት ለወዳጅ የሚሞት ይገኛል። ነገር ግን እኛ የእግዚአብሔር ጠላቶቹ ነበርን። አኮ በአምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የቸርነቱ ልክና ብዛት እንደ ኃጢአታችንና እንደ በደላችን መጠን አልሆነብንም። ጠላቶቹ ስንሆን በልጁ ሞት ታረቀን ይላል። ይህ ለሰው ልጅ የተደረገ ነው። ጠላት ሁነን መወደድ ቅዱስ ዮሐንስ አፈወርቅ እንደተናገረው ከመ ብእሲ ዘተሃጦ ፍቁሩ፣ ወዳጁ ሩቅ አገር እንደሄደበት ሰው ተከትሎት እንደሚወርድ ከማሁ ርህቀት ጥቀ ህላዌነ ማበ እግዚአብሔር፣ እንደዚህ ሁሉ ባህሪያችን ከእግዚአብሔር ፈጽማ ርቃ ነበረ። እስኪያገኛትም ድረስ ተከተለ፣ ባገኘው ጊዜ በትከሻው ተሸከመው። እግዚአብሔር ተከትሎት የመጣ ክቡር የሰው ልጅ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ለሰው የተደረገ ነው። በጠላትነት እንወደዳለን። የእውነቴን እንደምነግራችሁ ጠላቶች እንኳን ብንሆን እግዚአብሔር ይወደድናል። መቼም ጠላት እንሁን አትሉም። መቼም እስኪ ለየው ብላችሁ አይደል? እግዚአብሔር በሕይወታችን ውስጥ በጣም ትልቁ ዋስትናችን የእግዚአብሔር ፍቅር ነው። እኔ እግዚአብሔርን እወደዋለሁ የሚለው አይደለም ዋስትናዬ። እግዚአብሔር እንደሚወዳኝ ግን እርግጠኛ ነኝ። ምክንያቱም የኛ ነገር ይጎላል ይወርዳል። እግዚአብሔር ለኛ ያለው ፍቅር ግን አይጎልም። መኃልየ ዘሰሎሞን ምዕራፍ 8 ቁጥር 7 ላይ እንዲህ የሚል ቃል አለ። ማይ ብዙ እይክል አጥፍኦታ ለፍቅር ወአፍላግኒ እያንቀለቅልዋ። የፈሳሾች ብዛት የውሆች ብዛት ፍቅርን አያጠፋትም። ወንዞች መብዛታቸውም ፍቅርን አያናውጻትም። ያቺ ፍቅር እግዚአብሔር ለወገኖቹ ያለው ፍቅር ናት። እቺ ፍቅር እስመ ፍቅር ከመሞት ጽንዕት የምትባለው ፍቅር ክርስቶስ ለልጆቹ ያላት ፍቅር ናት፣ ያለው ፍቅር ናት። ያችን ፍቅር ነው የሰጠን። እግዚአብሔር ፍቅር ነውና አይደል ያለ አኮ አንትሙ ዘሐረይክሙኒ። የዛሬ ወንጌል ነው ቅዳሴ ላይ የተነበበው። አላ አነ ሐረይኩክሙ፣ እናንተ እኮ አልመረጣችሁኝም የመረጥኳችሁ እኔ ነኝ አለ።
እኔ ነኝ የመረጥኳችሁ። እኛማ ድሮ የምንመርጠው ምንድን ነበረ? ስጋችን ነበር የምንወደው፣ ኃጢአታችን ነው የምንወደው፣ መሻታችን ፍቶታችን ነው የምንወደው፣ የገዛ ጥፋታችን ነበር የምንመርጠው። የጠራን ግን በድንቅ አጠራሩ የጠራን እግዚአብሔር ነው። እሱ ወደደን እንጂ እኛ የወደድነው አይደለንም ይላል ቅዱስ ዮሐንስ በመልእክቱ። ለምን ሲባል እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ፍቅር ነውና ይላል። ሰው ይዋደዳል፣ ሰው ግን ፍቅር መሆን አይችልም። ራሱ ፍቅር አይደለም። ፍቅር እግዚአብሔር ብቻ ነው፣ ባህሪው ፍቅር የሆነ። የሰው ክብር በእግዚአብሔር መወደዱ ነው። የሰው ክብር የእግዚአብሔር መልክ መሆኑ ነው። የሰው ክብር በእግዚአብሔር ደም የተገዛ መሆኑ ነው። የሰው ክብር እግዚአብሔር የሞተለት መሆኑ ነው። እግዚአብሔር የሞተለት ሰው ብቻ ነው፣ ሌላ የለም። ማንም በእግዚአብሔር ሞት የተገዛ ነው። እግዚአብሔር ሰው ሆኖ ሞተለት። ሞተ ዘይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያሕዮሙ ለምውታን። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሕሙማን ያድናቸው ዘንድ ሞተ። የሞተለት ይህ ማነው? ሰው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የሕይወት እንጀራ እንዲመገብ የተፈቀደለት ማን ብቻ ነው? እስኪ ንገሩኝ፣ ንገሩኝ እንጂ ሰው እኮ ነው። ማንም እኮ የለውም። ይሄ የአምላክን ስጋና ደም የሚቀበሉት እኮ ብቸኞቹ ሰዎች ናቸው። መላእክት አይቀበሉም ይሄን ስጋና ደም። ሚካኤል፣ ገብርኤል የአምላክን ስጋና ደም አይቀበሉም። ቁርባን የተፈቀደልን እኛ ብቻ ነን። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ ሲነግረን ተገበሩ እንከሳኮ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘሂውበክሙ ወልደ እጓለ እመሕያው። ለሚጠፋ መብል አትድከሙ። የሰው ልጅ ለሚጠፋ ለሚሰጣችሁ ለማይጠፋው ምግብ ድከሙ። አነ ውእቱ ፍስተ ሕይወት ዘወረደ እምሰማያት፣ ስጋዬን ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ዘበላ ስጋዬ ወሰትየ ደሜ አነ እሄሉ ምስሌሁ ውእቱን ይሄሉ ምስሌየ። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ሕያው ሆኖ ይኖራል ብሎ ተናግሯል። እውነተኛ መብል የኔ ስጋ ነው፣ እውነተኛ መጠጥ የኔ ደም ነው ብሏል። የሕይወት እንጀራ ያለው ፍጡር ሰው ብቻ ነው። የክብር ነው። ይውላችሁ ከንጉሥ ጋር አብሮ ምሳ የበላ ሰው እኮ ታሪክ አድርጎ ይጽፈዋል። እኔ 2-3 የሕይወት ታሪኮች የጻፉ ሰዎችን አንብቤያለሁ። ጥሩ በጃንሆይ ጊዜ ነበርና አብረው የበሉትን ምሳ ሁሉ ጽፈዋል፣ ትልቅ አድርገውት። አሁን እኛሳ ልብ በሉ፣ እኛ እኮ ከንጉሱ ጋር ምሳ እንድንበላ አይደለም የተፈቀደልን። ራሱን ንጉሱን እንድንለው ነው፣ እንድንመገበው ነው። ክርስቶስን ራሱ አብረን ምሳ እንድንበላ እሱ ትልቅ እድል ነበር። ከዚህ በላይ ግን ራሱን እንድንመገበው ፈቅዶልናል። ይሄ ትልቅ ስጦታችን ነው ለኛ። የሰው ክብሩ ከምግብ ተመርጦ አምላኩን ይመገባል። ለከበሩ መኳንንት የጠራ መጠጥ የጠራ ምግብ ይቀርብላቸዋል። ለኛ የሚቀርብልን ግን የጠራ ምግብ የጠራ ውሃ አይደለም፣ የሕይወት ውሃ ነው የምንመገበው። የሕይወት እንጀራ ነው የምንመገበው። ሰው ምን ያህል እንዳከበረው ተመልከቱ። የነገስታት ልጆች አምረው ወርቀ ዘቦ ግምጃ በደንብ አድርገው ይለብሳሉ። በክርስትና ብቻ ሲነሱ የሚለብሱት ልብስ ድንቅ ነው። እንዲያውም አፄ ኃይለ ሥላሴ አንዲቱ ልጃቸውን ክርስትና ሲያስነሱ አንዲት ድሃ ዕድል ገጥሟት አብራ 1 ቀን ወልዳ ክርስትናው 1 ቀን ሆኖ አብራ ልብስ ተሰጥቷታል። እና አብራ ተነስታ ምን መቼስ ልብሱ ታምር ነበረ፣ አንብቤው ነው እንጂ የለውም ታሪኩን። ልብ በሉ አያችሁ፣ ከንጉሱ ልጅ ጋር የተወለደች ልጅ እንደ ንጉሱ እኩል ለበሰች። ንጉሱ የሚለብሰውን ግን መልበስ አትችልም። እንዲያው ቢያንስ እንደ ንጉሱ ልጅ ነው። እኛ ግን ንጉሱን ራሱን እንለብሰዋለን። ታውቃላችሁ? ያ ንጉስ ማን ነው? ክርስቶስ ልብሳችን እኮ ነው። ገላትያ ምዕራፍ 3 ላይ እንደተጻፈ የተጠመቃችሁ ሁላችሁ ክርስቶስ ለበስክሙ፣ ክርስቶስን ለብሳችሁታል ይላል። ደስ እኮ ነው የሚለው። እውነቴን ነው። አሁን ሁላችን ክርስቶስን ለብሰናል። ክርስቲያኖች በሙሉ ክርስቶስን ለብሰነዋል። በቁርባን ተመግበነዋል። በጥምቀት ለብሰነዋል። ክርስቶስ ሁለንተናችን ነው። አሁን ብቻችን አይደለንም።
ክርስቲያን ሲቆም ክርስቶስን ለብሶ ነው የሚቆመው። ሲሄድ ክርስቶስን ለብሶ ነው የሚሄደው። ሲገባ ክርስቶስን ይዞ ነው የሚገባው። ሲወጣ ክርስቶስን ይዞ ነው የሚወጣው። ክርስቲያን ብቻውን የቆመ ነጠል አይደለም። የክርስቶስ የስሙ ዘይትነት የፈሰሰበት ነው። እፍረት ዘተሰውጠ ስምከ ያለው ይሄንን ነው። መኃልየ ዘሰሎሞን ላይ የሽቱ መዓዛ በእኔ ላይ ይፍሰስ ያለው ክርስቶስ የሚለው መሲህ የሚለው ስም ክርስቲያን ሆኖ እኛ ላይ ፈሶ ሞገስ ስለሚሰጥ ነው። ስለዚህ የእግዚአብሔር ቤተሰቦች ልብሳችን ክርስቶስ፣ ምግባችንም እሱ። ከዚህ በላይ ምን ክብር አለ? እስቲ ፈልጉ። እስቲ የፈርዖንን ልብስ አምጡት፣ አምጡ። እስቲ አንድ ንግሥት ልብስ አምጡ። ዛሬ የለም። ትል ከመበላት አስቀርቷቸዋል? የለም። የትልልቅ ነገሥታትን ልብስ አምጡት። የለም። ወይ ብል በልቶታል። ካልሆነም ልብሱ በሙዚየም ተቀምጦ እነሱን ትል በልቷቸዋል። ክርስቶስን የለበሱትሳ በዘላለም ሕይወት ይኖራሉ። ሞት ሊቀርባቸውም አይችሉም። እሱ ያነሳቸውን የሚጥላቸው የለም። ብፁዕ ዘረከበ ክፍለ በትንሣኤን ተትቀድም መጽያ። አስቀድማ በምትመጣው በትንሣኤ ልቡና በክርስቶስ አምኖ የተነሳ ሰው እሱ ንዑድ ክቡር ነው። ሞት በሱ ላይ ስልጣን የለውም። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ እንድትጻፈው በመጀመሪያይቱ ትንሣኤ የተነሳ ሰው እሱ ብፁዕ ነው። በክርስቶስ ማመን ናት የመጀመሪያይቱ ትንሣኤ። ሞት የማይደፍራቸው ግሩማን ነገሥታት ክርስቲያኖች ናቸው። ከዚያስ ስሙ ይገርማቸዋል። ስሙ በሕይወት መጽሐፍ የተጻፈ ብቸኛው ፍጡር ሰው መሆኑን አታውቁም ነው እኮ። ስሙ በሕይወት መጽሐፍ የተጻፈ እስቲ መታወቂያ ቀበሌ ለማውጣት የሚፈጀውን ይሁት ሞኝ ናቸው መሰለኝ። ግን ችግሩ አይገባንም ነው። አይገባችሁም አላልኩም፣ አይገባንም ነው ያልኩኝ። መዘጋጃ ቤት ለማውጣት ለመመዝገብ፣ ትምህርት ቤት ሄዳችሁ ለመመዝገብ፣ ኮሌጅ ዩኒቨርሲቲ ሄዶ ለመመዝገብ፣ ሬጅስትራር ለመመዝገብ እንዴት ያለ ዋጋ ነው! እሱ ብቻ አይደለም። መብራት ኃይል ደግሞ ለመክፈል ራሱ ለመቀበል አይደለም እኮ ብር ለመክፈል ወረፋ ውስጥ ለመክፈል ራሱ ተንቀጥቅጠህ ነው ወረፋ የሚደርስ። ያቺ መዝገብ ከተሰረዘች ተሰረዘች። የህይወት መዝገብ አለን። በህይወት መዝገብ ስማችን ይጻፋል። እውነት የሚነግራችሁ ሰው ጻፈ አልጻፈ ምን ራሱም አይጻፍ፣ እግዚአብሔር ግን ይጽፋል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 16 ላይ እንዲህ የሚል ቃል አለ። እስመ በእድየ ሳረርኩኪ ይላል ወተትሐነጺ እምዘነሰቱኪ፣ በእጄ ቀርጬ ሰርችሻለሁ ይላል። ለጊዜው ቤተ መቅደስን ነው፣ የኢየሩሳሌም ቤተ መቅደስ። ምስጢሩ ግን ሌላ ነው። ጌታችን ኢየሱስ ክርስቶስ ምን ሆኗል? እጁ ተቸንክሯል አይደለም? ለምንድን ነው? ያን ነው በእጄ ሰራውሽ በእጄ ቀረጽኩሽ የሚለው። የእኛ ስም የክርስቲያኖች ስም እጁ ላይ ጽፎል ነበርና በገዛ ደሙ ማህተምነት በእጄ ቀርጭሻለሁና ከኔ የሚያጥፍ ፈርሰሽ እንደነበርሽ ትሰሪያለሽ ያለ ሕዋሳቶቻችንን ነው። ዲያብሎስ 5500 ዘመን ሞት እንዳፈረሰሽ እኔ እጄን ተቸንክሬ እሰራሻለሁ። ምእመን ሆይ ስምሽን በልቤ ጽፈዋለሁ፣ በእጄ ላይ አትሜዋለሁ፣ በደሜ ታትመዋል እያለ ነበረ። ያ የህይወት መዝገብ ነው። ጌታ ሲመጣ የሚቀብ በህይወት መጽሐፍ ብቻ አይደለም የተጻፈው የተጻፈ ነው። ከዚያስ በህይወት መጽሐፍ ከተጻፍን የጻፈንን ሁሉ ጠርቶ እሱ ካለበት ያኖረናል። አብረን እንኖራለን ከእሱ ጋር። ደስ የሚል ነገር እኮ ነው። እውነቴን ነው የምነግራችሁ። ምን ላት መሰላችሁ? እይደንግጽክሙ ልብክሙ፣ ልቡናችሁ ሹመት ሽልማት ቀረብን ብላችሁ አይሸበርባችሁ። እመኑ በየ በእኔ እመኑ፣ ወእመኑ በአቡየ በአባቴም እመኑ። እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ። እንደየአቅማችሁ የምትወርሱት አቅማችሁን ተርቶ ባለችው መክሊታችሁ የምትወርሷት በቸርነት የምሰጣችሁ በአባቴ ሰፊ መንግሥተ ሰማያት አለ። እምከመ ሆርኩ አስተዳልወኩ ለክሙ መካነ፣ ሄጄ ቦታ አዘጋጅላችኋለሁ አለ። አሁን ቦታይቱን እኮ ሂዶ ጠርቦ አበጅቷት አይደለም። መንግሥተ ሰማያት መግባትን እኔ ጀምርላችኋለሁ ነው። በእርገት
እኔ ከጀመርኩለት በኋላሳ እመጽእ ካይበ ተመልሼ እመጣለሁ። እነስአክሙ ከመ ተሐልዉ አንትሙ ሀባሎ ከሆነ እናንተም እኔ ካለሁበት ትኖሩ ዘንድ ተመልሼ መጥቼ እወስዳችኋለሁ። ይህንን ቃል ሰጥቶናል። በማይታበል ቃሉ ተመልሼ መጥቼ እወስዳችኋለሁ። እውነቴን እኮ ነው የምነግራቸው። እስከዚያው ድረስሳ ተነፋፍቀን የምንቆይ የለም። እሱ በዚያ ላይ ሆኖ እስከሚወስደን እኛ እዚህ ብቻችንን አይደለም። እያሃድገክሙ ጓለ ማውታት እኮ ነው። እናት አባት እንደ ጣሉት ልጅ ብቸኛ ሆናችሁ እንድትቀሩ አላደርጋችሁም። ሰላሜ አሐድግ ለክሙ ሰላሜን እተውላችኋለሁ። ወሰላም አቡየ እሁበክሙ የአባቴን ሰላም እሰጣችኋለሁ። አኮ ዘከመ ይሁብ ዓለም ዘውበክሙ ዓለም እንደሚሰጣችሁ አይደለም እሰጣችኋለሁ። ዓለም ዛሬ ነስቶ ሰጥቶ ነገ ይነሳል። ከአንዱ አጉድሎ ለሌላው ይጨምራል። ጌታ ግን ለሐዋርያት ሲሰጥ ከሐዋርያት ለእኛ ሲሰጠን ከነሱ አላጎደለም። አሁን እኛ ይኸውላችሁ ግልገሏ የሌላት ጫጩቶች አይደለንም። ገባችሁ? መንፈስ ቅዱስ በምን አምሳል ነው የወረደው? አቤት ርግብ ምን አላት? እንቁላል አላት። ጫጩቶች አሏት። ጫጩቶቿ ምን ታደርጋለች? ታቅፋቸዋለች። ስለዚህ ነው መንፈስ ቅዱስ በርግብ አምሳል የወረደው። መንፈስ ቅዱስን እልክላችኋለሁ እንጂ ብቻችሁን አትሆኑም ማለት ነው። እናቷ ጥላት እንደጠፈቻት ጫጩት አይደላችሁም። መንፈስ ቅዱስ ሁልጊዜ አቅፏችሁ ይኖራል። ቤተ ክርስቲያን ጣራ ላይ ምን ይሰቀላል? እንቁላል የሚሰቀለው እኮ ለዚያ ነው። እንቁላል ምን አለው? ቅርፍት። ጫጩቱ በውጭ ነው በውስጥ ነው ያለው? በውስጥ ነው አይደል? እስከሚወጣ ድረስ። ከዛሳ ምን ያደርግ? ምን ብሎ ነው የሚወጣ? ሊወጣ ሲል ሲፈለፈል ተቆርቁሮ በአፏ ተቆርቁሮና ዶሮይቱ ይፈለፈላል ወይ ሰጎኒቱም ብትሆን። እሱ ግን መድረሱን በምንድን ነው የምታውቀው? እሷ ጫጩቱ የመፈልፈያው ድምፅ ያሰማል። አሁን እኛ ቅርፍቱ ምንድን ነው? ኃጢአታችን ነው። የእንቁላሉ ቅርፍት እዚያ ውስጥ ነው የሚጮኸው። ጫጩት ምንድን ነው? እዚያ ውስጡ ነኝ ማረኝ ማረኝ ማለታችን ነው። ከዚያ መንፈስ ቅዱስ ያንን ቅርፍት በንስሐ አስለቅቆ እንደገና እሱን እንድንመስል ያደርገናል። በሙቀትም ያቅፈናል። ያ ሙቀት ጸጋ ነው። ያ ሙቀት ቅዱሳንን ለመዓዛ ገነት አበቃቸው። ሰማዕታትን እሳቱን ስለቱን እንዲታገሱ አበቃቸው። ያችን ሙቀት የሚሰጠን መንፈስ ቅዱስ ነው። ስለዚህ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ያለን እንደዚህ ነበረ። አሁን እኛ ቤተ ክርስቲያን የምንሳለምበት፣ ቤተ ክርስቲያን የምናስቀድስበት፣ ቤተ ክርስቲያን የምንጸልይበት ምክንያት ክርስቶስ እስከሚመጣም ድረስ ድሀ አደጎች ላለመሆን ነው። ለዚህ ነው ቄሱ ቅዳሴ ሲገባ ምን ሆነ የሚጀምር? አሁን እስከዚያም አልተዋችሁም፣ መንፈስ ቅዱስን ልካችኋለሁ፣ ድሀ አደግ አትሆኑ፣ ብቻችሁን አትሆኑ ብሎን ነበር። መንፈስ ቅዱስ ይወርድና ያቅፋችኋል፣ እናንተ የኔ ጫጩቶች ናችሁ ብሎናል። ታዲያስ ምን ይላል ካህኑ ቅዳሴ ሲገባ? በስመ አብ ወወልድ ወመንፈስ ቅዱስ ሚመጠን ግርምት ወእጽብት ዛቲ ሰዓት እንተባቲ ይወርድ መንፈስ ቅዱስ መልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሙና ወፍራት ቁሙ ከመሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ ይላል። መንፈስ ቅዱስ ከሰማይ የሚወርድባት ይህን መስዋዕት የሚጋርድባት ይህች ቀን እንደምን የምታስፈራ ናት ይላል። ከዚያስ ጌታ ምን ብሎ ነበረ? ሰላሜን እሰጣችኋለሁ ብሎ ነበረ ለሐዋርያት። ቄሱ ቅዳሴ ሲቀድስ ምን ይላል? ሰላም ለኩልክሙ ይላል። ምን ማለት ነው ይሄ? ሰላም ለእናንተ ይሁን። የምናስቀድሰው ጌታ ለሐዋርያት የሰጣትን ያችን ሰላም ለመቀበል። ያቺ ሰላም ናት ዘመዶቼ። ሰው ባለበት ሕይወት ሁሉ ሰላም ከሌለው መፈጸም አይችልም። ሰላም ስላችሁ የሀገር ሰላም አለ፣ የልብ ሰላምም አለ። ጌታ ሐዋርያትን ወደ ዓለም ከመላኩ በፊት የትንሣኤ ዕለት በተዘጋ ቤት ከፍቶ የሰጣቸው ምንድናል? መጀመሪያ የሰጣቸው ጸጋ ምንድናል? ሰላም ናት። ያቺ ሰላም ናት እሳት ያስቻለቻቸው፣ ስለት ያስቻለቻቸው፣ ከአንበሳ ፊት እንዳይፈሩ ያደርጋቸው ጌታ በትንሣኤው የሰጠው ሰላም ነው። ስለዚህ የሰው ልጅ ዋጋው ከክርስቶስ ጋር ተዋህዶ መኖር ነው። ለዚያ ያብቃል። ወስብሐት ለእግዚአብሔር። ይቆያል።